የተጻፈው ገጣጣሚያ። እሺ ቋንቋ እንደቀድሞ እንዳልኳችሁ እንዴትም ሊመጣ ዘይት ምጣድ ዘይት መጥበሻ እነሱ ናቸው። ሰካራሙ ይሄኔ ቁጭ ብሏል እዛ ጋር እየጠጣለ እንደምን አላችሁ? እንደምን ናችሁ? በጣም ነው የምታምሩት። በጣም ለእናንተ ሞቅ ደመቅ አድርገን ጀምረናል። እንደምትመለከቱት የሎሬት የኪነ ጥበብ ቡድን አባላት እጅግ በጣም አምረው እዚህ ይገኛሉ። እንኳን ደህና መጣችሁ። እነሆ ደግሞ እንደተለመደው የጉራማይሌ ፕሮግራም እንግዶቻችንም ቦታቸውን ይዘዋል። እጅግ በጣም የምንወዳቸው ወጣቶች ዛሬ በጉራማይሌ ፍልሚያቸውን ያደርጋሉ። እንኳን ደህና መጣችሁ። ተመልካቾቻችን እንግዲህ ዛሬ በጉራማይሌ ቆይታችን የመጡ እንግዶቻችንን እንተዋወቃቸዋለን። እንደምን ናችሁ? ደህና ናችሁ? እሺ እንግዶቻችን እባካችሁ እስኪ ስማችሁን እንዲሁም ደግሞ በሶሻል ሚዲያ ላይ የምትሰሩት ስራ ምን አይነት ይዘት እንዳለው እንተዋወቅ። ከሴቶቹ እናክብራችኋለን። ቅድሚያ ለሴት ተብሏል እንግዲህ። እሺ ከእናንተ እንጀምራለን፣ እንተዋወቅ። ስሜ ሩት አበበ ነው እና በዋነኝነት ደረጃ ግን የምሰራው አፍላ ፍቅር ላይ ማለት ነው። በጣም መልካም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ እንተዋወቅ። ሰላም ሩሽ መክት እባላለሁ። እሺ ሩት፣ አብዛኛውን ጊዜ ሶሻል ሚዲያ ላይ እንቀሳቀሳለሁ፣ ግን በዋነኝነት አሁን ላይ እየሰሩ ያለሁት ያጀማ የሚባል ተከታታይ ሲትኮም አለን። እዛ ላይ ነኝ ያለሁት አሁን። ያጀማው አዲስ የጀመረ ነው? አዎ። በጣም መልካም። ሶሻል ሚዲያ እንዴት ነው? ምንም አይልም፣ አሪፍ ነው። ሲትኮም ያመዝናል፣ ቲክቶክ ያመዝናል? እኔ ጋር ሲትኮም። እሺ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ወደ እናንተ ጋር እንምጣ። እሺ ስሜ ናትናኤል በርሄ ይባላለሁ። በሶሻል ሚዲያ ስሜ ደግሞ እዝራኤል። ቲክቶክ ላይ ከ200,000 በላይ ፎሎወር አለኝ። እንዲሁም ተዋናይ ነኝ። የአፍላ ፍቅር ክሩ የሆነው የተራቡ አይኖች የሚል ተከታታይ ድራማ አለ። አሁን ላይ እሱ ነው የምሰራው። አዳዲስ ድራማዎችም አሉ በቅርቡ የሚወጡ። በጣም መልካም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ እናመሰግናለን። እንቀጥል። እሺ ስሜ አብርሃም አበበ እባላለሁ። የሶሻል ስሜ ደግሞ አብረሽ ኤቢ በሚለው ነው የሚያውቁኝ። ቲክታክ ላይ ከ410,000 በላይ ፎሎወርስ አለ። አብዛኛው ሰው የሚያውቀኝ በሊፕሲንግ ስራዎች እና በድራማቲክ ስራዎች። እንደምትመለከቱት እንግዶቻችንን ታውቀናል። የጉራማይሌ ቆይታችንን እንጀምራለን ማለት ነው። እነዚህ በሶሻል ሚዲያ ላይ የምታውቋቸው ወጣቶች ዛሬ ለሁለት ተከፍለው በጉራማይሌ ቆይታችን ውድድር የሚያደርጉ ነው የሚሆነው። አሸናፊው ቡድን ማን ይሆን የሚለውን አብረን በጋራ መጨረሻ ላይ የምናይ ነው የሚሆነው። በነገራችን ላይ ግን ሙሉን ጥያቄ ያለምንም መሳሳት የመለሰ ቡድን በዚህ ዙር በዚህ ውድድር ብቻ 25,000 ብር ተሸላሚ ይሆናል። ስለዚህ 25,000 ብሯን ይዛችሁ እኔን ለመጋበዝ ጠንክራችሁ መስራት ነው። እሺ እንጀምራለን። የመጀመሪያው ዙር ውድድራችን እንደሚታወቀው ምስል ከምስልን መደመር ነው። ስለዚህ የመጀመሪያውን ጥያቄያችንን የምናደርገው የመጀመሪያ ለተዋወቁን ቡድን ነው የሚሆነው። ቅድሚያ ስንሰጥ ለሁሉም ነው አይደል? በሁሉም ነገር በመተዋወቁም በጥያቄውም በደንብ ቅድሚያ እየሰጠናችሁ እስከ መጨረሻው እንሄዳለን። የመጀመሪያው ምስል ከምስል ጥያቄያችን የሚሆነው በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ነው። እናንተ ጋራ ምንድን ነው ያላችሁ? 30 ሰከንድ ነው። ሰዓታችሁ መቁጠር ጀምሯል። ምንድን ነው? ሰዓት። እዛ ጋር ምን አለ? እዚህ ጋር ምን አለ? ያ ምንድን ነው? ያ ዶሮ ወጥ ነው እኮ። እሺ ዶሮ መሆኑን በምን አወቅሽ? እሺ ምንድን ነው? ዶሮ ቀይ ወጥ። እሺ ቀይ ወጥ። ከዛ ሂስ ጭቃ። ቀይ ወጥ በጭቃ እንበላ አይደለም። እሺ አልተመለሰም። የመጀመሪያው ጥያቄያችን አልተመለሰም። ይሄ ጥያቄ ወደዚህኛው ቡድን ይዞራል። ምንድን ነው? ምንድን ነው? ዶሮ ወጥ። ዶሮ ወጥ። እሷ ቀይ ወጥ ያለችውን አንተ ዶሮ አደረከው። ተከትፎ በደንብ ተሰናርቶ። እሺ ያኛውስ? ጭቃ ነው። እሺ ጭቃ። ያው አንድ ላይ ዶሮ በጭቃ የለም ማለት ዶሮ በጭቃ የሚባል ነገር ስለሌለ ይህ ጥያቄ በሁለቱም ቡድን አልተመለሰም። ይህ በስክሪኑ ላይ የምንመለከተው ጥያቄ ምላሹ የሚሆነው ምንድነው? ወጥመድ ነው። ወጥመድ ነው። መድ ጭቃ።
ኦኬ መድ ጭቃ ነው። እዚህ ጋር ወጥ አለ። ስለዚህ አንድ ላይ ስንደምረው ወጥመድ ነው ምላሻችን የሚሆነው። እንዴት አይመጣም? መጥ የሚለው እንደዚህ ማሰብ አለባችሁ። አሁን ከዚህ በኋላ ቋንቋ እየቀየራችሁ ሀሳቡ ነው ምንድነው ብላችሁ በደንብ ማሰብ አለባችሁ ማለት ነው። ስለዚህ ወደ ሁለተኛው የእናንተ ጥያቄ ነው የምናልፈው። ይህ በስክሪኑ ላይ የምትመለከቱት ሁለት ጥያቄ ነው። ምንድን ነው? ቢልቦርድ ቢልቦርድ። ሁለተኛው ጥያቄያችን በትክክል ተመልሷል። ቢልቦርድ ነው ምላሹ። ምንድን ነው ቢልቦርድ? እንጃ ቢል መሆኑን ያየሁት። ከዚያ ቦርድ ነው። ይሄ ነጥብ አያሰጥም። እንደው ካወቅከው ነው። ቢልቦርድ አታግዙም? ቢልቦርድ አይኔ አላውቀውም። ኧረ እባክህ። ቢልቦርድ እንግዲህ ብዙዎቻችን እንላለን አይደለ? ይሄ ማስታወቂያዎች የሚሰቀሉበትንም ቢልቦርድ እንላለን። እንደገና ደግሞ ከዛ በተጨማሪ የሚሰጡ ሰንጠረዦች አሉና እነሱን ቢልቦርድ እንላለን። ቀጣይ ጥያቄያችን የሚሆነው እናንተ ጋራ ነው። ይህ ሁለት ምስል ነው። ምንድን ነው? ሳታልቅ ዘይት እሺ፣ ቋንቋ እንደ ቅድሙ እንዳልኳችሁ እንዴት ምን ሊመጣ ዘይት ምጣድ፣ ዘይት መጥበሻ፣ ሌላ ሞክሩ። ሰዓታችሁ ሊያልቅ ነው። ዘይት አይደለም። እሺ፣ ዘይት ነውማ ግን ጋዝ ላይት እንዴት ይመጣል? ላይት አለች። አይ አንቺ በቃ አምሮሻል ማለት ነው። ጋብዟት በቀኛችሁን ጋዝ ላይት ከዚህ እንደወጣች ገዳዛይ። እሺ እናንተ ጋር ነው ጥያቄ። ምንድን ነው? ከነ ይመጣ ከባድ ነው በጣም ብለዋል። እስኪ ለሎሬቶች ይከብዳቸው ይሆን? ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከእናንተ መካከል ምን እንደሆነ የሚመልስ አየሽ፣ ከባድ ነው። ስለዚህ ይህ ጥያቄ በሁለት ተወዳዳሪዎች እንዲሁም ደግሞ በታዳሚያን አልተመለሰም። ተመልካቾች ግን ብዙዎቻችሁ በየቤታችሁ ሆናችሁ እንደመለሳችሁ ተስፋ አደርጋለሁ። ይህ ሁለት ምስል ከምስል ሲደመር አንድ ላይ ምላሹ የሚሆነው ኦይል ፓን ነው። ግን በውስጤ ነው ያልኩት። ካሽ ነጥብ የለማ። በውስጥማ አይሆንም እኮ መውጣት አለበት አይደል? እኛ ሰማን። አይ እንትን አላልኩም፣ አልተናገርኩም። ግን ላይክ በቃ ልናገረው ብዬ እንዴት ይሆናል ነው ብዬ ተውኩት እንደገና። ስለዚህ ምላሹ ኦይል ፓን ነው። በተለይ ደግሞ ጋራዥ የሚሰሩ ሰዎች፣ በዚህ ሙያ ላይ ያሉ ሰዎች በደንብ የማብራራት አቅም ይኖራቸዋል ብዬ አስባለሁ። የመኪና አንዱ ፓርት ነው አይደለ? ትክክል ነኝ ወይ? እኔ አላውቀውም። አንተስ? በቃ ትክክል ነኝ። የመኪና ዘይት የሚቀመጥበት የታችኛው አንዱ ፓርት ኦይል ፓን ይባላል። ወደ ቀጣዩ ጥያቄያችን እናልፋለን። ቀጣዩ ምስል ከምስላችን እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። ምንድን ነው? ሰዓታችሁ እያለቀ ነው፣ እየቆጠረ ነው። ይሄ ቀላል እኮ ነው። ምንድን ነው? ክረምት። ሌላ አስተካክል። ትክክል ነህ። ክብለህ ምንድን ነው? ክብረ ደመና እንዴ? አታው ዛጋ ይሄን መመለስ አራሳት በጣም ከባድ። በጣም አዝናለሁ። አልተመለሰም። ወደ እናንተ መጥቷል። ምንድን ነው? ይሄ ምንድን ነው? ዝናብ እኮ ሌላ ነገር። እስቲ መንገድ፣ ስትሬት መንገድ አይሆንም። እንዴት ተገጣጠመ? ክረምት ብለዋል። ደግሞ ክረምት አይደለም። አልተመለሰም። ይህ ሁለት ምስል ከምስል ሲደመር አንድ ላይ ምን እንደሆነ ከእናንተ መካከል እስኪ የሚመልስ አለ? ሌላ ማት እጅ ስለሆነ የሚታየኝ እስኪ አንድ ላይ ምን ሊሆን ይችላል? ክሬን። እንግዲህ ክሬን ነው። ታዳሚያን በህብረት መልሰውታል። ክሬን ነው ምላሹ የሚሆነው። ወደ ቀጣዩ ጥያቄያችን ነው የምናልፈው። ቀጣይ ጥያቄያችን ደግሞ
ይህ በስክሪኑ ላይ የምትመለከቱት ሁለት ምስል እናንተ ጋራ ነው። ምንድን ነው? ሰማያዊ ፈረስ። ሰማያዊ ፈረስ። አየሽ ማውጣት ጥቅም ኋላ ምንሽም ሰማያዊ ፈረስ ነው። በትክክል ተመልሷል። ሰማያዊ ፈረስ ፊልሙን ታስታውሻለሽ? አታስታውሹም? አላየነው። እውነት እንዲህ እዩት። በእውነት በደንብ እንድታዩት ምጋብዛችሁ ፊልም ነው። እዩት ሰማያዊ ፈረስ። በተለይ ደግሞ አሁን ላይ የአባይ ግድብ መመረቁን ተያይዞ ብዙዎች መነጋገር ያደርገውት ነበር። ምክንያቱም ከረጅም ዓመት በፊት ስለ አባይ የተተነበየበት ፊልም ነበርና በአባይ ላይ ተመስርቶ የተሰራ ሰራዊት በጣም በብዙ የተደነቀበት የተመሰገነበት ፊልም ነውና ሁላችሁንም ጋብዣችኋለሁ። ሰማያዊ ፈረስንማ እዩት። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። እናንተ ጋራ ነው። ምንድን ነው? ነጭ ባግ። ነጭ ነው ይሄ ወይስ እናድርገው? ትንሽ ይቀራራል። ግራጫ ነገር አድርገን። ነጭ አይደለም። ሰዓታችሁ እንዳያልቅ ሞክሩ። ከባዱ ነው የሚመጣው። እሺ ሰዓት አልቋል። ስለዚህ ወደ እናንተ ጋር እንዞራለን። ምንድን ነው? ምንም አይዲያው የለኝም። አሽማን እሺ አልተመለሰም። ይህ ሁለት ምስል ከምስል ምንድን ነው? እሺ ሳንድ ባግ። አቤት ሎሬት ብሏል። ከሎሬት የኪነ ጥበብ ማዕከል ታዳሚዎች መካከል ጥያቄውን በትክክል መልሰውታል። ሳንድ ባግ ነው ምላሹ የሚሆነው። ይህም ደግሞ ለቀረጻ የሚያገለግል በተለይ ደግሞ የውጭ ቀረጻዎች በሚካሄድበት ሰዓት እቃዎች እንዳይወድቁ አሸዋ ተደርጎ በባግ የሚጠቀሙበት መሳሪያ ነውና ያንን ሳንድ ባግ ብለን እንጠራዋለን። በትክክል ተመልሷል። እንቀጥላለን። እሺ ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። እናንተ ጋራ ነው። ምንድን ነው? ቺዝ። ሌላ ትክክል ናችሁ፣ ግን ያ ቺዝ አይደለም። ይሁት በደንብ ክሬሙንም አይደለም። እባክሽ ነው ግን አመላለሰሽ ራሱ ምን ላድርግ እኔ። ክሬሙን አይደለም። ሰዓት እንዳያልቅባት በተርሙን በተርሙን ነው። በትክክል ተመልሷል። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እናንተ ጋራ ነው። ምንድን ነው? ሶፍትና ካርቶን ነው አይደል? ሰዓት ሶፍት ካላችሁ መሙላት እኮ ነው። ሰዓት ሳያልቅባችሁ ሶፍት ካርቶን ነው የምታየው። ሌላ እሺ ሶፍት ጎበዝ አይደለንም እዚህ ጋር። አመንክ። ቶሎ ተሸነፍክ። በቃ እጅ ሰጠ። እሺ ሰዓት አልቋል። ስለዚህ ይሄ ጥያቄ ወደ እናንተ ይመጣል። ምንድን ነው? ሶፍት ቦክስ ነው። በትክክል ተመልሷል። በተለይ ደግሞ አሁን ላይ ሶሻል ሚዲያ ላይ ከቀረጻ ጋራ የተያያዘ ስራ የሚሰራ ሰው እንደውም በደንብ ከአንዳንድ ነበር አይደል? ሶፍት ቦክስ ብዙ ጊዜ ላይት በጣም በሚበራበት ጊዜ የሚሄድበትን መጠን ለመገደብ የምንጠቀመው የቀረጻ መሳሪያ ነውና ሶፍት ቦክስ በትክክል ተመልሷል። ወደ ቀጣዩ ጥያቄያችን እናልፋለን። ቀጣይ ጥያቄያችን የሚሆነው ደግሞ እንዴት ነው ያልሽው? እሺ እንቀጥል። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እናንተ ጋራ ነው። ምንድን ነው? ወርቅ አለም አይደለም። ሌላ ሞክሩ እስኪ። ጎልድ ወርልድ፣ ጎልድ ማፕ
ጎልድ ወርድ ነው። ጎልድ ምን ወርልድ አይደለም። ጎልድ ወርልድ አይደለም። አልተመለሰም። ስለዚህ ወደዚህ ቡድን እንመጣለን። ማለትኛ ልንል የነበረው እንደዛ ነገር ምን ልትሉ ነበረ? ወይ ወርቅ አለም ወይ ጎልድ ወርልድ። አረ ሌላ ሞክሩ እስቲ። ሌላ ሊመጣልን አይችልም። ይመጣል ከአንዳንድ ነው በቃ። ሊመጣልን አይችልም። ሊመጣላቸው አይችልም። ስለዚህ ይህ ጥያቄ በሁለቱም ቡድን ሊመጣላቸው አይችልም። የዚህ ምላሽ የሚሆነው ጎልደን ግሎቭ ነው። ስለዚህ በሁለቱም ቡድን እንዲሁም ደግሞ በታዳሚዎቻችን አልተመለሰም ይህ ጥያቄ ማለት ነው። ወደ መጨረሻው ጥያቄያችን እናልፋለን። የመጨረሻ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ከምስል ነው። ምንድን ነው? ለነሱ ነው እናንተ ጋራ ነው። ምንድን ነው? ይሄን ካወቀ ይሞር። እሺ ይሄን እዩት፣ ልብ ብላችሁ ታውቁታላችሁ። ምንድን ነው? ያኛው በርድ ነው፣ ወፍ ነው። እሺ ያኛውስ? ይሄኛው ምንድን ነው? ሰዓት ምንድን ነው? ድሪም ባዲ ሁለት ሰዓት አልቋል። አትመልሱ የተባለ ያለመመለስ ውድድር ነው የሚመስለው። በደንብ ወጥራችሁ። እሺ እንምጣ እናንተ ጋር። ምንድን ነው? ሚሞሪ ነው እኮ እንደዛ እንደ ሚሞሪ ነው፣ ግን ምንድን ነው ሌላ ስሙ? እንደ ሚሞሪ ሳይሆን ያው የፍንጭ ይሆንብኛል። እሺ ሪደር አይደለም። አንድ ላይ በርድስ ሪደር አይደለም። እሺ አይደለም። ስለዚህ ይህ ጥያቄ በሁለቱም ቡድን አልተመለሰም። የዚህ ምስል ከምስል ምላሽ የሚሆነው እዚህ ጋር ወፍ አለ፣ እዚህ ጋር ደግሞ ራም ስላለ ወፍራም ነው የሚሆነው ምላሹ ማለት ወፍራም ነው ምላሻችን የሚሆነው። የመጀመሪያው ምስል ከምስል የመደመር ውድድራችን ይሄንን ይመስላል። እንግዲህ ቀጣይ እንደሚታወቀው ደግሞ የሚሆነው የኮይን ወይም ደግሞ እንቆቅልሽ ጥያቄያችን ነው የሚሆነው። እዚህ የምትመለከቱት ስክሪን ላይ የተለያዩ ሳንቲሞች ይቀርቡላችኋል። ይህን ጥያቄ የምትመልሱት ለየግል ቢሆንም ነጥብ ግን የሚሰጣችሁ የጋራ ነው የሚሆነው ማለት ነው። በዚህ ዙር ያው መተጋገዝ የለም ማለት ነው። ራስ መቻል የሚባለው እዚህ ዙር ላይ ነው የሚመጣው። እሺ ወደ ቀጣዩ ዙር ውድድራችን ከማለፋችን በፊት የዚህ ዙር አሸናፊ ሆነው ያለፉት ቡድን የነ እንበል እንዴ ያስተጋር ወደዚህ ሳብ ብናደርገው ጥሩ ነበር። ከጎኔ ግን አይደለም። የነ ሩት ቡድን ናቸው። እንኳን ደስ አላችሁ። ግን ደግሞ ገና በጣም በርካታ ዙር ነው ያለው። ወደ ሁለተኛው ዙር ገብተናል። እዚህ ላይ እንግዲህ መጠንከር ነው። እሺ የመጀመሪያውን ሳንቲሙን የመክፈት እድል እምሰጣችሁ ለእናንተ ነው። ከነዚህ ካሉት ሳንቲሞች መካከል ከሁለት አንዳችሁ የፈለጋችሁትን ሳንቲም መክፈት ትችላላችሁ። 25 ይከፈት። እሺ እንቆቅልህ አባቷ አትዘን፣ ችግር የለም። እሺ አትዘን። እሺ አባቷን ትበልጣለች፣ ከእናቷ ታንሳለች። እሷ ምንድን ነች? ወደ አንተ ዞር። እንዴት ከፋሚሊ ጋር ይታወቃል እንዴ? ያው እሱ የባህር ዳር ልጅ ስለሆነ እንቆቅልሽ ላይ እሱ መመለስ አይችልም። አሁን እዚህ ጋር ራስ መቻል ነው ስላልኩኝ ያው ብቻህን ነው የምትመልሰው። ስለዚህ ከአባቷ ትበልጣለች፣ ከእናቷ ታንሳለች። ምንድን ናት? ክብሪት። እንዴት ሆኖ? ሜቢ ስትወጣ አባቷ ማን ነው? እናቷ ማን ነች? ያለ አባት ያለ እናት ሆናለ ነገር ልጅነቷ ክብሪት አይደለም። ስለዚህ ይሄ ጥያቄ አልተመለሰም። የዚህ ጥያቄ ምላሻችን የሚሆነው ከአባቷ ትበልጣለች፣ ከእናቷ ታንሳለች። በቅሎ የምትወለደው ከፈረስና አህያ ነው። ስለዚህ ከአባቷ ትበልጣለች፣ ከእናቷ ግን አትበልጥም። ከፈረስ አትበልጥም፣ ከአህያ ግን በቅሎ ትበልጣለች። ስለዚህ የዚህ ጥያቄ ምላሻችን በቅሎ ነው። እንቀጥላለን። ከእናንተ መካከል አንዳችሁ
የፈለጋችሁትን ቁጥር ክፈቱ። አቤት መከባበር አንቺ። እሺ 1 ብር 1 ብር ይከፈት። እሺ እንቆቅልሽ ምን አውቅልሽ? እሺ 1 ብር ስትንቀሳቀስ ውላ ጭሯሯዋን ዘግታተኛ ምንድን ነች? ስትንቀሳቀስ ውላ ማታ ስትተኛ ጭሯሯዋን የምትዘጋ ምንድን ነች? እንጃ። ኧረ ተይ ሞክሪ። ይመጣልኝ አልቻለም። ቀን በቃ በእንቅስቃሴ ያልኩሽ እንደዚህ አታርፍም ሁላ። እኔ ልመልሰው። ካልመለሰች ነጥብ አይሰጥህም። ዝም ብለህ እንደው ትመልሳለህ። እሺ አይ ስላለች ያው ነጥብ አንሰጥክም፣ ግን ደግሞ መለስ እስኪ። ሽፋሽፍት ቀርበሃል። አይን ነው ምላሽ። ቆንጆ ያስጌጣል። አይን ነው የሚሆነው ምላሻችን። እንቀጥላለን። ያንተ ተራ ነው። ኦኬ እሺ 50 ሳንቲም 50 ይከፈትል። 50 እንቆቅልህ። ኧረ እንቆቅልህ። እሺ እዛ ጋውኝ ይቆር አይ ነው። እሺ ሲሄድ ሺ ገዳይ ሲመለስ ሺ ገዳይ። ይሄንንማ ስንለው ነው ያደገው። ሲሄድ ሺ ገዳይ ሜቢ እናንተ እናንተ ብዙ አንራራቅም። እንራራቃለን እንዴ? ምናልባት ኧረ ብዙ ምርቅ ይመስልሃል? ግን ነው ችግር የለውም። ከራኩም ያው መሳሪያ ሲሄድ ሺ ገዳይ ሲመለስ ሺ ገዳይ አይደለም። መሳሪያ አይደለም። ከእናንተ መካከል የሚሞክራለ? ይሄን ብዙ ጊዜ ብለነዋል በልጅነታችን እንቆቅልሽ ስንጠያየቅ። እንቆቅልሽ ላይ ጎበዝ ነኝ፣ ግን ይሄ እንቆቅልሽ አይመስልም። ይሄ እንቆቅልሽ አይመስልም? ይከብዳል። አልሰማሽም? ሲሄድ ሺ ገዳይ ሲመለስ ሺ ገዳይ። በእውነት አይ በጣም እንራራቃለን ማለት ነው። ይሄ ነገር እንዴት ነው? እሺ ስለዚህ ሲሄድ ሺ ገዳይ ሲመለስ ሺ ገዳይ ምላሹ የሚሆነው ወፍጮ ነው። እኔ ጉዴ ያውቀዋለሁ። ወፍጮ በሄደም በተመለሰም ቁጥር እየፈጨ ነው የሚሄደው ያሉትን እህሎች ማለት ነው። ስለዚህ ሲሄድ ሺ ገዳይ ሲመለስ ሺ ገዳይ ወፍጮ ነው የሚሆነው። የቀረው አንድ ነው። እስቲ እንግዲህ ደግሞ አንድን እንክፈት እና እንየው ያንቺን አይደል? እሺ አንድ ከፈት። እንቆቅልሽ ብዙ ሲወሰድበት የሚተልቅ ወይም ደግሞ የሚሰፋ ምን ይባላል? ብዙ ሲወሰድበት የሚተልቅ ወይም ደግሞ የሚሰፋ ነገር ምንድን ነው? ሲወሰድበት ነው ወይስ ሲወስድበት ሳይሆን ሲወሰድበት ከራሱ ሲወሰድበት ብዙ ነገር የሚሰፋ ምንድን ነው? እሺ ልብስ ስፌት። ይሄም ጓጓው እንዴት ነው? እንትን ነው ክሯ ላይ ያለችው እዛ ይሰፋዋል። መስፋት። ይሄንን አድርገሽው ቀይሬው ነው። አይ እሱ መስፋት ሳይሆን መስፋት አለ አይደል? ብዙ መስፋት አልመጣልኝ። እሺ ብዙ ሲወሰድበት የሚተልቅ ወይም ደግሞ የሚሰፋ ምንድን ነው? ምላሻችን የሚሆነው ጉድጓድ። ብዙ በቆፈር ነው ብዙ አፈር ባወጣን ቁጥር እየሰፋ ይሄዳል። ስለዚህ ጉድጓድ ነው የሚሆነው ምላሻችን። የእንቆቅልሽ ጥያቄያችን ደግሞ ይሄንን ይመስላል። እንግዲህ በጥሩ ሁኔታ አልተመለሰም። ባለመመለስ እንዳሉት የእንቆቅልሽ ጥያቄያችን ሁለቱም ቡድኖች የቀረበላቸውን ሁለት ጥያቄ በአጠቃላይ 4 ጥያቄ ምንም ሳይመልሱ በአቻ ነጥብ ወደ ቀጣዩ ዙር አልፈዋል ማለት ነው። እንቆቅልሽ ግን እንዴት ነው? ከባድ ነው። እሺ እንቀጥላለን። ቀጣይ ጥያቄያችን ደግሞ የሚሆነው ወይም ደግሞ ቀጣይ ዙር ውድድራችን የሚሆነው እንደሚታወቀው የዝብርቅርቅ ሰዓት ላይ ነው አሁን የምንገኘው። ዝብርቅርቅ እንደሚታወቀው በጣም ከፍጥነት ጋር የምንጫወትበት ዙራችን ነው። ያላችሁ 10 ሰከንድ ነው። በ10 ሰከንድ ውስጥ መጻፍ
ከዛ ደግሞ ጽፋችሁ ለኛ ማሳየት ይኖርባችኋል እዚህ ጋር የተዘበራረቁትን ፊደሎች። ስለዚህ አንድ ላይ በጋራ በመሆን የመጣላችሁን ሀሳብ አንዳችሁ በመጻፍ አንዳችሁ በመነጋገር ብቻ ይሄ የቡድን ስራ ነው። ቡድን ስራ ብቻ ሳይሆን ከፍጥነት ጋር የሚሰራ የቡድን ስራ ነው። ስለዚህ መልካም እድል ብያለሁ። ዝግጁ ናችሁ? ዝግጁ ናችሁ? እንጀምራለን። የመጀመሪያውን ጥያቄያችንን የምናደርገው ከእናንተ ነው። ስለዚህ ተዘጋጁ። እንጀምር። ጀምሩ። 10 ሰከንድ። 10 ሰከንድ ማለት በጣም አጭር ነው። ሰከንዳችሁ እየሄደ ነው። ምንድነው ይሄ ቃል? 4 ሰከንድ ላይ ደርሳችኋል። 3 ብለናል። ሰዓት አለቀ። በቃ አለቀ። ሰዓቱ አለቀ። ቆይ አልነበረም ሁላ ልክ አይደለንም። ምን ነበረ ግን? እህቶቻችን ነበር ያሰብነው። እህቶቻችን ነበረ ምትል ቃል የለችም። የለም ጃሚል። እሺ ያው ምንም አሁን እንግዲህ ሰዓት አልቋል። ብትጽፉ ምንም ማድረግ ስለማንችል ምላሹን አብረን በጋራ እንመለከተዋለን። ምላሻችን ምንድን ነው? ዋሳቶቻችን ልጆቻችን እንዴት አገኘ? ሌላ ነገር አላገኘ። እሺ ስለዚህ ምላሳችን ህዋሳቶቻችን ነው። ወደ እናንተ እንመጣለን። ዝግጁ ነን። እንጀምር። 10 ሰከንድ ጀምሩ። እየቆጠረ ነው። ሰከንድ 5 ላይ ደርሷል። ግማሽ አልፏል። 2 ላይ ደርሷል። 4 ሰዓት አልቋል። ምንም አልመጣልኝ። እግዚአብሔር እስካሁን ከእና አልመጣልኝ። በቃ 40-50 ሰከንድ ቢሆን ስለዚህ አልተመለሰም። ስለዚህ ምላሹን አብረን በጋራ እንመለከታለን። ምላሻችን የሚሆነው የሚደረስበት ነው። ስለዚህ አልተመለሰም። እንቀጥላለን። 10 ሰከንድ ቀጥል። ሰከንዳችሁ በጣም እየሄደ ነው። ገጣጣ 5 ብለናል። 3 ልንል ነው። 2 ከፍ አድርጉት ከጻፋችሁ። ሰዓት እንኳንም ባላነሳሽው ምን ነበር የተጻፈው? ገጣጣሚያ ምናምን ከዛ በኋላ ያለው እንመልከተው እስኪ ምላሹ። ነበረች እንዴ? እሺ ምላሻችን መገጣጠሚያ ነበር። እሱ ያለችው ምንድን ነው መሰላችሁ? ከዛ በኋላ ራሱ ያለው አረብኛ አይታወቅም። እሺ እንቀጥላለን። የመጨረሻ ጥያቄያችን እንደሚሆነው እናንተ ጋራ ነው። ሞክሩ። አልጻፍንም ግን። እሺ ጀምሩ። 10 ሰከንድ። ወይኔ 10 ሰከንድ። ሰዓት። ኧረ ተው። እኛ ይብረብህ ሄልኛ ሰጥንም ነበር። ከእና ይመጣልንም ራሱ ሰከንዱ ራሱ ሮጠ እኮ አይደል? ገና ይሄ በጣም ቀላሉ ነው። ሲያልቅ ነው። ቀላሉ ነው። ኧረ መጎናጸፊያ። እስኪ እንየዋ። መጎናጸፊያ። እስኪ እንየዋ። ይሄው መጎናጸፊያ ነበር ግን ደግሞ ያው ወደዚህ ቡድን ያው ቢመለስም ነጥብ አንስጣችሁም የነሱ ጥያቄ ስለነበረ የዝብርቅርቅ ውድድራችን ይሄን ይመስል ነበረ። ያው ዝብርቅርቃችንንም በጥሩ ሁኔታ በጣም ቆንጆ በሆነ ሁኔታ ሁለቱም ቡድን የቀረበላቸውን ጥያቄ አልመለሱም። ወደ መጨረሻው ዙር ውድድራችን እናልፋለን። የመጨረሻው ዙር ውድድራችን እንደሚታወቀው ተመልካቾቻችን ምሳሌያዊ አነጋገር ምን ያህል ያውቃሉ የሚለው ነው። ደግሞ ምሳሌያዊ አነጋገር በፐዝል ተሸፍኖ ይቀርብላችኋል። የፐዝሉን ቁጥሮች እየከፈታችሁ ያን ምሳሌያዊ አነጋገር መመለስ ነው። መጀመሪያ እናንተ ትከፍታላችሁ። የመጀመሪያውን ቁጥር ስንት እናደርገው? 2 ቁጥር ይሁን። ሁለት ቁጥር እንግዲህ እንደምትመለከቱት ነው። ስለዚህ በዚህ ቁጥር ልክ መገመት ትንሽ ይከብዳል። ወይ ገምቱ። ኦኬ እኔ እኮ ገና እየበራ መስሎኛል ይመስላል።
የምችል ነገር ኧረ የለም። የለም። አይ ይሄ እንኳን ትንሽ ከበድ ይላል። ስለዚህ መከፈት አለበት። ሌላ ቁጥር ክፈቱ እናንተ ክፈቱ። 3 ቁጥር ይከፈት። 3 ተከፍቷል። ምን ሊሆን ይችላል? ድመት ነው መሰለኝ። ድመት እንግዲህ ሳየው ጆሮዋን ምናምን ምንድን ነው? ይክፈቱ። እሺ ክፈቱ። ስንት ይከፈት? አይ ከእሱ አንጻር ሲሆን ድመቷን ደግሞ የምትከፈተው ሰው 6። ኦኬ እሺ 6 ስለዚህ በጣም አነጣጥራችሁ ወሳኝ 6 ቁጥር ነው ብለዋል። 6 ቁጥር ይከፈት። እሺ ይኸው ቀስ በይና ነገር ጥጋበኛ አይጥ የድመት አፍንጫ ተሸታለች። ጥጋበኛ አይጥ የድመት አፍንጫ ተሸታለች። በትክክል ተመልሷል ብላ ነው በቃ እንዴት እንደሆነ ጥጋበኛ አረገቻት። የቀበጠች አይጥ የድመት አፍንጫ ታሸታለች ነው ምሳሌያዊ አነጋገር። የጠየቅነው የመጨረሻው ጥያቄያችን ብዙም ሳይከፈት ነው በጣላት በቃ አነጣጥራለች እንዴ 6 አለች ለሆነ አቅዳ ነው እዚህ ጋር እዚህ ስላለ 6 ብላ በትክክል ተመልሷል። የመጨረሻው ጥያቄያችን ነው። እንኳን ደስ አላችሁ። እንግዲህ የጉራማይሌ ጨዋታችን ቆይታችን ተመልካቾች ይሄንን ይመስል ነበረ። እናንተም ጊዜያችሁን ሰጣችሁ ከኛ ጋር አብራችሁ ስለተጫወታችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በመጨረሻም ከመሰነባበታችን በፊት እንግዶቻችን ማለት የሚፈልጉት ነገር ካለ ይበሉንና እዚህ ያሉ ታዳሚያንንም አክብረን እንዲሁም ደግሞ ተመልካቾቻችንን ተሰናብተን እናበቃለን። ከዛ በፊት እንግዲህ እድሉ ተሰጥቷችኋል። እባካችሁ ከነሱ ይጀምር። እሺ መጨረሻው ለማተከታተቅ እሺ በመጀመሪያ ፈጣሪን አመሰግናለሁ እዚህ ላደረሰኝ ፈጣሪ አመሰግናለሁ። ሲቀጥል ቤተሰቦቼን፣ እናቴን፣ የህዝባት ሎግ አባቴን አበበን በጣም ነው የማመሰግነው። በጣም ነው የምወዳችሁ። እንዲሁም ደግሞ ሙሉ የባህር ዳር ልጆችን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንዲሁም እናንተ እዚህ አክብራችሁ ስለጠራችሁን በጣም እናመሰግናለን። እባክህ አንተን መልካም። እሺ በመጀመሪያ ልዑል እግዚአብሔርን ማመስገን እፈልጋለሁ እዚህ ደረጃ ላደረሰኝ። ሲቀጥል እናቴን በጣም ማመስገን እፈልጋለሁ። ምስክር ፍስሐንና ትዕግስቱ ፍስሐን ማመስገን ይህን እድል ስለሰጡኝ ማመስገን እፈልጋለሁ። በተረፈ ሁላችሁንም አክብራችሁ እናንተም ስለጠራችሁኝ ማመስገን እፈልጋለሁ። እናመሰግናለን እኛ። እሺ ወደ እናንተ መጣ አንዳችሁ። እሺ በመጀመሪያ ደረጃ እዚህ ቦታ ላይ አክብራችሁን እዚህ ስለጠራችሁን በጣም እናመሰግናለን። አባይ ቲቪን እናመሰግናለን በጣም። ከዛ በማለፍ ደግሞ እግዚአብሔር ይመስገን ማለት ትናንትና ጸሎታችን ነበር ይሄ ቦታና እግዚአብሔር ይመስገን እዚህ ላደረሰን። ከዛ ባለፈ ደግሞ ምስክር ፍስሐ ጽዮንና ትዕግስቱ ፍስሐ በህይወታችን ላይ በጣም ትልቅ ነገር ያደረጉልን ሰዎች ናቸው። እዚህ ቦታ ላይ እንድንገኝ ሶሻል ሚዲያ ላይ ራሳችን እንድናወጣ ከዛም ባለፈ ይሄ ትወና የሚባለውን ነገር እንድንሞክር እድሉን የሰጡን ሰዎች ናቸው እና እነሱን በጣም ነው የምናመሰግነው። እናመሰግናለን። እሺ የመጨረሻ በመጀመሪያ የድንግል ማርያም ልጅ ልዑል እግዚአብሔር የተመሰገነ ይሁን። በመቀጠል እናንተን በጣም አመሰግናለሁ እዚህ ጋር አክብራችሁ ስለጠራችሁ ከልብ እናመሰግናለን። በመቀጠል ደግሞ እናቴ፣ ሌላ ብዙ የምጠራው ሰው የለኝም። እናቴን በጣም እንደምታየው አውቃለሁ ይሄን ቪዲዮ። እናቴ በጣም ነው የምወድሽ፣ በጣም አመሰግናለሁ። በቃ እግዚአብሔር ይመስገን እሷ ስለሰጠኝ አመሰግናለሁ። እንግዲህ ተመልካቾቻችን ያው ብዙ ጊዜ ቤተሰብ ለምንደርስበት ትልቅ አስተዋጽኦ አለው። ከዛ ደግሞ በመንገዳችን በርካታ ሰዎች አሉና ሁሉንም አመስግናችኋል። በጣም ነው ደስ የሚለው ነገር። ደግሞ ከእናንተ በጣም ብዙ ነገር ትልቅ ነገር እንጠብቃለን። ገና በጣም ወጣቶች ናችሁ። በዚህ እድሜ ይሄን ያህል መንገድ መሄድ በራሱ ትልቅ ነገር ነው። ከዛ በኋላ ደግሞ መንገዱን የጀመረ ካላቆመ የሚደርስበት በጣም ብዙ ሩቅ ነገር አለውና እዛ ቦታ ላይ ደርሳችሁ ድጋሚ ለመገናኘት ያብቃን። ታዳሚያን እናንተም እዚህ ስለመጣችሁ እጅግ በጣም አድርገን እናመሰግናለን። ኪነ ጥበብ ውስጥ ያሉ ልጆች ናቸው። ሎሬት ኪነ ጥበብ ቡድን ብዙ ጊዜ የጉራማይሌ ፕሮግራማችን ታዳሚ ሆኑልናል። እንደዚህ ድምቅ ይላሉ፣ አብረውን ይጫወታሉ፣ አብረውን ይቆያሉና
እጅግ በጣም አድርገን እናንተንም እናመሰግናለን። ተመልካቾች እናንተም ጊዜያችሁን ቤታችሁን አባይን ስለመረጣችሁ እጅግ በጣም አድርገን እናመሰግናለን። እኛ ብናበቃም የአባይ አገልግል ፕሮግራሞች ግን ይቀጥላሉ። በዚህ ዙር ደግሞ አሸናፊ ሆነው ያጠናቀቁት ቡድን የነሩት ቡድን ናቸው። እንኳን ደስ አላችሁ። ያው እኔ መዝጊያዬን አደርጋለሁ ሙዚቃ እየሰማን በዛው የምንሰነባበት ነው የሚሆነው። አብራችሁን ስለነበራችሁ በጣም እናመሰግናለን። አብሬያችሁ የቆየሁት እኔ ፕሪኤል ተስፋዬ ነበርኩኝ። መልካም ጊዜ ይሁንላችሁ ከአባይ አገልግል ፕሮግራሞች ጋራ። መልካም ሳምንት